ሁላችን ነው ያስናቅሽም ማለት ነው። አንቺ ብቻ አይደለሽ የምትናቅሽው፣ እኛም ተንቀናል። ለምን በሴትነታችን እንዲህ ያለ ስራ ካንቺ አይጠበቅም። ክስ የምትይ ደግሞ እሱ የግድ እመን እያልሽው ነው። አላቅም እያለሽ ነው። አላቅም እያለ እንዴት ነው የምትከሽው? መክሰሳችን አትችም። ምንም ነገር መረጃ የለሽም። አንድም መረጃ የለሽም። አንቺ ከሱ እንደምንም ሆነሽ መረጃ ለማግኘት ነው እየተራራሽ ያለሽው። ግን መረጃ ምንም አይሰጥሽም። እሱ ጀግና ነው። እንዲህ አይነት ነገር ስለማያደርግ ነው። ለምን ግራ አጋብተሽዋል። ለዛ ነው ግራ ገብቶት አጋፍጫ አልሰጥሽም ብሎ የዋናቱ ነው እንጂ የሚያጠቃው እሱን ምንም ነገር አያደርግም። 100% እኔ አንገቴን ሰጣለሁ ለብሩኬ በዚህ አይነት ነገር ማለት ነው። እጁን አያስገባም አልኳችሁ። 2 3 ተናግሬያለሁ። ብሩክ እንዲህ አይነት ነገር ለማድረግ ቢፈልግ ጋሽዬ የሰጣውን አደራ መልሶ ይበላ ነበር። አደራ ማይበላ ልጅ ዛሬ ከአንቺ ጋር ይሄን ነገር እንዴት ሊያሳልፍ ይችላል? አያደርገውም። ላንቺም አይመጥንም። ለሴትነትሽም ለኋላ ትዳርሽም አይመጥንም ይሄ ነገር። ውጪ ከዚህ ነገር። አንቺም እጅሽን አንሺ። ፈጣሪን ፍሪ። ቤተሰብሽን አታሰድቢ። ራስሽን ዝቅ አታስደርጊ። ፈጣሪን ፈርተሽ ይሄ ስራ ይቅርብሽ። ደግሞ ስትናገሪ ለስራም ብትመጪ ስትናገሪ ንግግርሽን አሳምሪ። ንግግርሽን አሳምሪ። ሃይሚን ወዶ ፈቅዶ ባጠገብሽ እኔ እሷን ነው ወዶ ማፈቅረው የራሴ እሷ ናት አልፈልግሽም ብሎሻል ከሁለት ቪዲዮ ላይ ማለት ነው። ከዛ ሌላ ምን ትፈልጋለሽ? አንቺ ነሽ ወሽማ አንቺ ነሽ። እሱን አንቺ አይደለሽም። ቤተሰቡ ወዷታል። ሁለቱም ቤተሰብ እንኳን ታዋውቋሉ። የእሷ አላማ ያወቀ ነው ፍቅረኛው እንደሆነች ማለት ነው። አላማ ያወቀ ነው የሃይሚ። አንቺ ዛሬ መጣሽና ከህይወቱ ውጪ ከቤቱ ውጪ ከቤቱ አንቺ ምንድነሽ? ውጪ ልትይ አትችይ። እሱ ለሷ ነፍሷ ነው፣ እሷ ደግሞ ለሱ ነፍሱ ናት። ይሄንን አውቀሽ አምነሽበት እንደመጣሽ በመጣሽ እግር ውልቅ በይ ከህይወታቸው ውልቅ። ምንም ሀብቴም ነግሮሻል። ሁላቸውም ይሄ ወንድሞቹም እየነገሩሽ ነው። እሺ ከኛ አልፎ ወንድሞቹም እየነገሩሽ ነው። ጋሽዬም ብሏል። አይገባሽም እንደ ጋሽዬ እኮ ዳርዳር ነው የነገረሽ። ይግባሽ እስቲ ይፈጠር እንጂ ከተፈጠረ ምንም ባጠገብሽ ደግሞ እናንተ ባለ ትዳሮች አትለያዩም ባልና ሚስት ብሎ ጋሽዬ አባቷ ሲናገር አይገባሽም? ምን በጆሮሽ አይደል የምትሰሚው? ወይንስ በታች እግርሽ ስትሶል ነው የምትሰሚው? ይቅርብሽ ይሄ ነገር። ተነግሮሻል እንደሚገባ። ስራም ቢሆን ያስንቅሻል እንጂ አያስከብርሽም ይሄ ነገር። ዩቲዩብ ከሆነ ከፍቶ ይስጡሽና እኛ እናሳድጋለን። እነሱን የሚያስንቅ ስራ ከነሱ አትስሪ። ከነሱ ህይወት ውጪ። በቃ ለማደግ ከፈለሽ በሌላ ስራ በራስሽ አክት ነይ። መልካም ከሰራሽ መልካም አስተያየት እንሰጥሻለን። እንደነሱም ጥሩ ስራ ሰርተሽ ለማደግ ከመጣሽ እንቀበልሻለን። ሀያከላ ግን እነሱን እያሰደብሽ እንደዚህ እነሱ ዝቅ እያስደረሽ መቼም እኛ ካፈ እናረግሽም። ይሄንን አውቀሽ ተማምነሻት ወናስቀምጫ ውጭ ከህይወታቸው። አላህን ፍሬና ሀብቴ አላህን ፍራና የኔ ጀግና ወንድም አትተው። ተበሳጭታል አውቃለሁ። አትበሳጭ። ወንድምህና ታናሽ ነው። ምከረውና ስብስብ አድርገህ ከጋሽዬ ተጨመርና ሁለቱንም አንድ አድርገህ ከዛ በኋላ እቺ ልጅ ሁለቱንም አንድ ካደረጋችሁ በኋላ ከህይወት ማስወጣት ትችላለህ። መብትህ ነው። ቤተሰብ ያልወደደ እሱ ቢወድ እኮ ምንም አይመጣም። ምንም ነገር እሱ ልጅነት ይዞት ነው። እሷ ነው ከውጪ ነገሩን ፈታል ብሎ ነው እየተራራጠ ያለው። ልጅነት ነው እሱ። ከቤተሰብ ውጪ አይፈታም። ብሩክ የኔ ልጅ እሺ፣ አይፈታም ከቤተሰብ ውጪ። ከቤተሰብ ጋር ከወንድም ተማክረክ እንዴት ላድርግ ብለህ ሆድህን ፈተህ ንገር። ማንም የሚመጣልህ የለም። ከዛ በኋላ ለሃይሚ ለመናገር የሚከብድ ነገር ካለ ለሱ ንገረውና ወንድሜ እንዲህ ግራ ይገባኝ ነገር አለ፣ እኔ በራሴ እንዲሆንኩ ነገር አለ፣ ከየት እንደመጣ አላቅም፣ እኔ ያላደረኩት ነገር ነው፣ እንዴት እንደመጣብኝ አላቅም ብለህ አስረዳውና እሱ በሚሄድ መንገድ አንተም ተከተለና ሄድ። በወንድም ተማክረህ ማለት ነው። እኔ አንበሳ አንተ እኮ ምንም ቢመጣ ምንም እጀሰጥም አውቃለሁ፣ ግን ራስህን ትጎዳለህ። ራስህን ትጎዳለህ። ይቅርብህ ይሄ ነገር። ጎበዝ የኔ ጀግና ጋሽዬ መላ እድሜና ጸጋህ ያብዛና እቺን ነገር እንደጀመርክ ልጆችን ስብስብ አድርገህ የኛም ቀልብ አይሰበር። በጣም እያለቀስን ነው። በጣም እያዘንን ነው። ከዚህ ያዘን ከዚህ ጭንቅ አውጣን ጋሽዬ። አባታችንም ወንድማችንም ትሆናለህ። ወንድማችን ትሆናለህ። እንደምንም ጀምረዋል። ስብስብ አድርጋቸው እነዚህ ልጆች። ለምን እንደዚህ ከሄዱ በመጥፎ ማመላለስ ሲመጣ ክብር የቤተሰብ ክብር የሚነካ ደረጃ ይደረሳል። ቀስ በቀስ እንቁላል ባይግር ትሄዳለች አለማራ። ስለዚህ ቀስ እያሉ ወደ ሌላ ነገር ሳይገቡብህ እነዚህን ሁለት ልጆችን ጋሽዬ ሰብስባቸው እናስደስተን። አመት በዓል ሳይደርስ የኛ ጀግና ወንድም እንደምታኮራንም እንተማመናለን። ሀብቴን ጨምረክ አስታርቅልና አስደስተን። እቺ ልጅ ደግሞ እንዳልከውም ምንፈር ነው የሚባለው ምርመራ የጊዜያቸው ምርመራ ወልዳ እርጉዝም ከሆነች ወልዳ እስከምትመረመር ዳሯን ተያዝና ተቀመጥ።
አለበለዚያ በቃ ከህይወታቸው ትወጣ። አልወጣም ካለች በምትወጣበት መንገድ ትወጣ። እስከዛ ድረስ ከልጆቹ አትቅረብ። ልጆችህን አንድ አድርጋቸው ሁለቱንም። ይህንን ነው መልክ ልጆቼ ለአላህ ሱብሃነሁ ወተዓላ ብዬ ውድድ ያደርጋቸዋለሁ። አላህ ሱብሃነሁ ወተዓላ ከኔ የበለጠ ውድድ ያደርጋችሁ። አላህ ቀልብ ይስጣችሁ። በአኺራም በዱንያም እንጀራችሁን ከፍ ያድርግ። ከመጥፎ ዙልመኛ አላህ ይጠብቃችሁ። ሸረኛ ምቀኛ የያዝላችሁ። የሚያስደስት ስራ ይቅጠማችሁ። የሚያስጠላ ነገር ከኋላችሁም ከፊታችሁ የሚመጣውን አላህ ያንሳላችሁ። የእናት አባት ቀለብ ከሚሰብሩት ነገር አላህ ይጠብቃችሁ። ከመጥፎ ስራ ከሸረኛ ምቀኛ የያዝላችሁ። አባቴ ሁለታችሁንም ሰላማችሁን ያብዛልኝ፣ እድሜያችሁን ያርዝምልኝ፣ መልካሙን ያሳየን፣ መልካሙን ያሰማን። በምትሰሩት በምትጠጡት በምትገቡት ነገር ሁሉ መልካም ስትሰሩ ያሳየን፣ መልካም ነገር ይቅጠማችሁ፣ ደስታችሁን ያሰማን። ይኸው እንዲህ በምትሰሩት ሰዓት እናንተን ስናይ ሁሉንም እንደ ቤተሰብ እንዳየን እንደምንቆጥረው እንደዛው እንደ ድሯችሁ ስትጫወት ስትስቁ የምትመጡትን ቀን ቅርብ ያርግልን አላህ ሱብሃነሁ ወተዓላ። አሁንም ሁሌም ልክ ስትወጣ ስትገባ አላህ ሱብሃነሁ ወተዓላ ከአራቱም ጎማ ከአንተ ይሁን፣ ከፊት ጥላ ከለላ ይሆንልህ። የምስኪን አምላክ አንቺንም አላህ እድሜሽን ረዥም ያድርግ፣ አይለያችሁ። ተባረኩልኝ። አሁንም 4 ልጆች አይደለም ሁሌም ምኞቴ 10 ልጆች ውለዱ ነው። ለዛ ቀን ያብቃን፣ ለሰርጋችሁ ያብቃን። እስከዛ ድረስ ደግሞ በቅርቡም ያሰብከውን አላህ ሱብሃነሁ ወተዓላ አሳክቶልህ በደስታ የተመኘኸውን ሞልቶልህ አላህ ያሳየን። አሳያቸዋለሁ ብለህ ያሰብኩትንም አልተውም ብለሃል። የማትተውን ሀብትም ንብረትም ጸጋም ኢባዳም ኢማን ምንድነው እምነትም በእናንተ እምነት ነው፣ በእኛ ኢባዳ እምነቱንም ይስጥህ። እመቤቴ አንተንም ትጠብቅህ፣ ቤተሰብንም ይጠብቅልህ፣ ሙሽዬንም እድሜዋን ያርዝምልህ። ከዚህ የበለጠ ሺህ ዓመት አላህ ያኑራት ኢንሻአላህ። ሀይሚዬም እናትሽንም አባትሽንም አላህ እድሜያቸውን ያርዝምልህ፣ ክፉአቸውን ያርቅላቸው፣ ሸረኛ ምቀኛቸውን ያዝልኝ። እወዳችኋለሁ። ለአላህ ሱብሃነሁ ወተዓላ ብዬ አላህ ሱብሃነሁ ወተዓላ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጨርሰሻል መዲና? ጨርሻለሁ። ዘርፌ እሺ። ሰላም ሰላም፣ ከታችም ከላይም ያላችሁ ሰላማችሁ ይብዛልኝ ውድ እህቶቼ። እዚህ ጋር ስለነሱ እየተጋችሁ ስለነሱ እየለፋችሁ ያላችሁ በእውነት ያሰባችሁት ሁሉ የሚሳካላችሁ፣ ያቀዳችሁት ሁሉ የሚሳካ። ክፍል ግባ አንዴ ትንሽ ሰዓት ዘርፌ እስከምትመጣ ተናገሩ። እሺ መጥቻለሁ። አይ ክፍል ልግባ ብዬ ነው፣ ጫጫታ ስላለ ነው። ባላችሁበት ቦታ ሰላማችሁ ይብዛ ውድ ልጆቼ። ብሩኬና ሀይሚ የምወዳችሁ የማከብራችሁ ልጆቼ ናችሁ። ባልወልዳችሁም ልጆቼ ናችሁ። ለሌሎቹም እህት ወንድም ልጆችም ናችሁ። ለሁላችሁም ላወቀ ላያችሁ ለተከተላችሁ እስካሁን አብረናችሁ ለመጣን ለሁላችንም እና ባላችሁበት ቦታ እመቤቴ ማርያም ትጠብቃችሁ፣ ቅዱስ ገብርኤል ከክፉ ይጠብቃችሁ። ሸሩ መድኃኒዓለም ሁሌም እላችኋለሁ፣ ቀን ማታ ስነሳም ስተኛም ስሰራ ሁሌም በጸሎቴ ለአንድ ሀብታ ማረሳችሁ። ሸሩ መድኃኒዓለም ከክፉ ሁሉም ይጠብቃችሁ፣ ከክፉ ሁሉም ይጋርዳችሁ፣ ክፉ አይንካችሁ፣ የክፉ የሚፈልግ አያገኛችሁ፣ በእውነት የመጥፎ የሚፈልግ አያገኛችሁ፣ ለያቸዋለሁ እበትናለሁ የሚል አያገኛችሁ። ሁሌም ደስታችሁ ማየት ይሁንልን። ትልቅ ቦታ ደርሳችሁ ተጋብታችሁ ወልዳችሁ ቤተሰብ ይጠብቃችኋል፣ እኛ እንጠብቃለን። ከሁሉም ቦታ የምትጠበቁ ልጆች ናችሁ። ከአንድ ቦታ አይደለም የምትጠበቁ፣ ሁሉም ሰው ይጠብቃችኋል። የእናንተ እድገት ይጠብቃል፣ የእናንተ አብሮነት ይጠብቃል፣ የእናንተ ትልቅ ደረጃ ላይ መድረስ ይጠብቃል። ከሁሉም ቦታ የምትጠበቁ ልጆች ናችሁ። ብሩኬና ሀይሚ በጣም ትልቅ ስፍራ የምንሰጣችሁ ትልቅ ቦታ የምንሰጣችሁ ልጆች ናችሁ። አሁንም ያ ያሰባችሁት ሁሉም ይሳካ፣ ያቀዳችሁት ሁሉም ይሳካ፣ ህልማችሁ ይፈጸም፣ አይዘገይ፣ ይፈጸም፣ በፍጥነት ይፈጸምላችሁ። አሁንም ለዚህ ሳይሆን በዚህ መኪና ላይ ሳይሆን በዚህ ቤት ሳይሆን እኛ ገና ትልቅ ነገር እንጠብቃለን ከእናንተ ትልቅ ደረጃ ላይ እንጠብቃችኋለን። ለምን? የእናቶች ጸሎት፣ የእህቶች ጸሎት፣ እንባችን እያፈሰስነው ነው በሽንት ቤት
በሁሉም ቦታ አረሳም። መዲና በሽንት ቤት ሆና ሰምታችኋል። ያወራችበት ቀን አለ እኔ ያረሳው እና ስለ